የሲታም ፋሽን ዲዛይን ኮሌጅ በተለያዩ የሙያ ዘርፎች ያሰለጠናቸውን ተማሪዎች አስመረቀ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የሲታም ፋሽን ዲዛይን ኮሌጅ በጋርመንት ፕሮዳክሽን እና በፋሽን ዲዛይን የሙያ ዘርፎች ያሰለጠናቸውን 122 ተማሪዎች ታህሳስ 18 2018 ዓ.ም አስመረቀ። የምረቃ መርሃ ግብሩን የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ በጸሎት ያስጀመሩት ሲሆን የሲታም ፋሽን ዲዛይን ኮሌጅ ዳይሬክተር የሆኑት እህት አዜብ ለተመራቂ ተማሪዎችና ለቤተሰቦቻቸው የእንኳን ደስ አላችሁ መልእክት አስተላልፈዋል። እህት አዜብ በመልእክታቸው ኮሌጁ ከ1972 ዓ.ም ጀምሮ በልብስ ዲዛይን ሰልጣኞችን ተቀብሎ እያስተማረ እንደሚገኝ በመግለጽ ለሀገር እድገትና ስልጣኔ ትልቅ አስተዋጽኦ ባለው የፋሽን ዘርፍ ተማሪዎችን በማሰልጠን ካቶሊካዊት ቤተክርስቲያን ለህብረተሰቡ ሁለንተናዊ እድገት ለምታበረክተው አስተዋጽኦ ኮሌጁ የበኩሉን ድርሻ እየተወጣ እንደሚገኝ ገልጸዋል። በዕለቱ በጋርመንት ፕሮዳክሽንና በፋሽን ዲዛይን የሙያ ዘርፎች የሰለጠኑ ተማሪዎች የዲዛይን ስራዎቻቸውን ለታዳሚያኑ እይታ በማቅረብ አድናቆት አግኝተዋል። በመርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ የግል ተቋማት ኦፕሬሽን ቡድን መሪ አቶ ጸጋይ ግዛው በበኩላቸው የሲታም ፋሽን ዲዛይን ኮሌጅ እየሰራ ባለው ጠንካራ ስራ መደሰታቸውን በመግለጽ ቢሮአቸው ኮሌጁ በሚያስፈልገው ሁሉ ድጋፍ ለመስጠትና አብሮ ለመስራት ዝግጁ መሆናቸውን ተናግረዋል። ያነጋገርናቸው ተመራቂ ተማሪዎች በበኩላቸው በሲታም ፋሽን ዲዛይን ኮሌጅ ቆይታቸው ጥሩ ክህሎትና እውቀት መቅሰማቸውን በመግለጽ ሌሎችም ወደዚህ ኮሌጅ በመቀላቀል ጥራት ያለው ትምህርት እንዲወስዱና የሙያ ባለቤት እንዲሆኑ ጥሪያቸውን አቅርበዋል። በዝግጅቱ ላይ ለተመራቂ ተማሪዎችና ከፍተኛ ውጤት ላስመዘገቡ ተማሪዎች የሰርተፊኬት የሜዳሊያና የዋንጫ ሽልማት ከአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ እጅና በኢትዮጵያ የኦርሶላይን ደናግል ገዳም አለቃ እህት ሌኒ ይሁኔና ከሌሎች ባለድርሻ አካላት እጅ ተበርክቶላቸዋል።